አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። ማስተር ማርሸት ዘውዱ ለታላቁ የአፍሪካ ምርጥ ሴት የቴኳንዶ ዳኝነት ሽልማት እጩ ሆናለች። የአፍሪካ ቴኳንዶ ዩኒየን በሚያዘጋጀው የአመቱ ምርጥ የአፍሪካ ሴት ዳኛ ሽልማት ላይ ኢትዮጵያዊቷ ኢንተርናሽናል ዳኛ ማስተር ማርሸት ዘውዱ በእጩነት ለፍጻሜ ቀርባለች እና ያንን መነሻ አድርገን ጥቂት እናወራታለን። ማስተር ማርሸት ለዚህ ክብር የበቃችሁ በስፖርቱ ዘርፍ ላሳየችው የላቀ ዳኝነት ብቃትና ለአመታት ስላበረከተችው ዘርፈ ብዙ አገልግሎት እንደሆነም ሰምተናል። ይሄ ደግሞ ለኢትዮጵያውያን ትልቅ ኩራት ነው። ስለዚህ እሷን አግኝተን እንኳን ደስ አለሽም ድምጽም ስለሚሰጥ እንድታሸንፍ እናደርጋታለን ማለት ነው። አግኝተናታል። እንደምን አለሽ ማስተር ማርሸት? እግዚአብሔር ይመስገን። እንደምን አለ? እንኳን ደስ አለሽ ማለት እወዳለሁኝ። በቅድሚያ እንኳን አብሮ ደስ አለን። አመሰግንሃለሁ በጣም። በተጫዋችነት በአሰልጣኝነት በዳኝነት አልፈሻልና እንግዲህ በዛ ውስጥ ያለፍሽበት መንገድ እንዳስመረጠሽ ተስፋ ባደርግም ግን ደግሞ ዋነኛ ለዚህ ሽልማት እጩ እንድትሆኚ የመጨረሻ ያደረገሽ መነሻው ምን ይሆን? ናይጄሪያ ላይ ጨዋታ ነበረ፣ ትልቅ ጨዋታ። ከናይጄሪያ ቀጥሎ ሴቶች ወርልድ ሻምፒዮን ኦፕን ወርልድ ሻምፒዮን ነበረ። እዛም ላይ ዳኝቼ ነበረ። በመቀጠል ደግሞ ኮትዲቯር። ስለዚህ በራሱ በአፍሪካን ዩኒየን እኔ እውነት ለመናገር ምርጫም እንዳለ አላወቅኩም ነበረ። የራሴን ጥረት የራሴን ስራ ወይም ደግሞ የራሴን እውቀት ለማሳደግ ጥረት ላይ ያለው ገና ጀማሪ ዳኛ ነኝ እግዚአብሔር በሚያውቀው። ስለዚህ ምርጫም እንዳለ አላወቅኩም። በራሱ መስፈርት ነው አፍሪካን ቴኳንዶ ዩኒየን በራሱ መስፈርት መርጦ ምርጥ 4 ውስጥ ለመግባት ቻልኩኝ ማለት ነው። እንደ ማንኛውም ኢትዮጵያዊና የስፖርት ፋሚሊ ነው እኔም እኩል ምርጫውን ያየሁት። ስለዚህ ከዚህ በኋላ ግን አንደኛ ለመውጣት ከአራታችን ናይጄሪያ፣ ግብጽ፣ ኢትዮጵያና ኮትዲቯር ነው ያለ ነው። በቮቲንግ ነው አንደኛን ለመምረጥ ያሰቡት አፍሪካን ቴኳንዶ ዩኒየኖች ማለት ነው። አሁን ላይ እንዳየሁት ቀዳሚ ነሽ። አዎ አሁን ላይ እያየሁ ነበር። እኔ እየመራው ነው። ግብጽ ትንሽ እየመጣች ነው። ናይጄሪያም ጥሩ እየተከተለች ነው። እናስቀድማለን አንቺን። አሁንም ግን ደግሞ እንዴት ነው ድምጽ የሚሰጠው የሚለውን ነገር ከአንቺ ብናቅ ይቻላል። በጣም ቀላል ነው። ፌስቡክ ላይ አፍሪካን ቴኳንዶ ዩኒየን የሚል ፔጅ አለ። እዛ ፔጅ ላይ ቤስት ሪፈሪ ፊሜል አለ፣ ወንዶችም አሉ፣ ቤስት ደግሞ ፕሌየሮች አሉ። ልክ ቤስት ሪፈሪ ላይ ስንገባ ቮቲንግ ሲስተሙ አለ፣ ሊንኩ አለ ማለት ነው። ስለዚህ ልክ ሊንኳን ሲነካ የአራታችን ስም ዝርዝር ይመጣል። ክብ ነገር አለች፣ እሷን ብቻ መንካት ነው። ልክ እሷን ስትነካ ራይት ወይም ደግሞ ጥቁር ምልክት ይመጣል፣ መረጥክ ማለት ነው። በህዝብ ድምጽ ነው ሙሉ ለሙሉ እስካሁን እንደ ጻፉት የመጨረሻውን ምርጫ በህዝብ ይመስለኛል። ግን የነሱም ደግሞ ሌላ ክራይቴሪያ ሊኖራቸው ይችላል። እሱን በግልጽ አላወቅኩም። በአሁን ላይ ግን ቮት አድርጉ የሚል መግለጫ ነው እንግዲህ ሰጥተው ፖስት ያደረጉት ማለት ነው አፍሪካን ቴኳንዶ ዩኒየን። ማስተር ማርሸት የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ሀገሪቷ ካሏት ግንባር ቀደም የእንስት ቴኳንዶ ባለሙያዎች አንዷ ነሽና እንደው ይሄ የመጨረሻ እጩ መሆን ምን ትርጉም አለው ለአንቺ ፍጻሜ ላይ መድረስ? እውነት ለመናገር እጅግ በጣም ደስ ይላል። በእኔ ውስጥ ብዙ ሴቶች እንደሚነሳሱ በዛው ልክ ለእኔ እውነት ለመናገር አሁን ላይ ትልቅ አሳይመንት ነው። ደስ ብሎኛል በጣም። ግን ስራ እንደሚጠብቀኝ ትልቅ አሳይመንት ነው የተሰጠኝ። እንደ ጀማሪ ቅድም እንደነገርኩ እንደ ጀማሪ ዳኝነቴ ብዙ ስራ፣ ብዙ ትምህርት፣ ብዙ ጥናት፣ ብዙ ፕራክቲስ ያስፈልገኛል። ትልቅ አሳይመንት ነው። እንደ ሀገር ደግሞ ስትወክል ኢትዮጵያ ነው የምትጠራው በማርሸት ስርና እሱ ደግሞ በጣም ሌላ የሚያስደስት ክፍል ነውና በጣም ብዙ ወጣቶች ተጫዋቾችም ዳኞችም መሆን የሚፈልጉ ሴቶች አሉና ከሰራን መድረስ እንደምንችል በአጭር ጊዜ ውስጥ እግዚአብሔር ረድቶኝ ይችን አሳይቻለሁ። አሁን ከዚህ በኋላም ደግሞ እግዚአብሔር ተጨምሮበት ከፍ ለማለት ሞክራለሁ። ስለዚህ ከኋላ የሚመጡ ሴቶች በጣም እንደሚበረታቱ እርግጠኛ ነኝ። ያው በጣም ፈታኝ እንደሆነ አስባለሁኝ ከሌሎች ስፖርቶች በተለየ መንገድ መቼም እንዲህ አልጋ ባልጋ ሆኖ አይደለም ጉዞ የሚሆነውና እንደው በሴትነት ውስጥ ያለው ፈተናውም በስፖርት ውስጥም ያለው ፈተና እንዴት ይገለጻል? ምንም ጥያቄ የለውም። በጣም ብዙ ፈተናዎች አሉት። መጀመሪያ ራሱ ሴትነት ራሱ ፈተና ነው። ወንዶችም ቻሌንጅ ያደርጋሉ። አንዳንዴ ሴት እየተባለ እዚህ ጋር ቻሌንጅ የሚያደርግህ ብዙ አካል አለ። አንደኛው በኔ እምነት
ተስፋ ለመቁረጥ ነው። በቴኳንዶ ውስጥ ደግሞ እንዳልከው ብዙ ህመሞች፣ ብዙ ግጭቶች፣ ብዙ ጉዳቶች፣ ሁሉም ስፖርቶች ጉዳቶች ይኖራቸዋል። ግን የኛ ደግሞ የኮምፓክት ስፖርት በጣም ፔን አለው ከኪሎ ጀምሮ ኪሎ ራሱ የቻለ በጣም መጨመርም መቀነስም ያለበት ስፖርት ነው እና ለምሳሌ እኔ በተጫዋችነት ዘመኔ መጨመር ነበረ በጣም የሚያስቸግረኝ። እንደዚያው ደግሞ ብዙ ሴቶች እህቶቼ ወንዶቹም ሁሉም በእኛ ስፖርት መቀነስ ደግሞ 10-15 ኪሎ ጥሎ ገብቶ ወይም ገብታ ወርቅ የሚበሉ ብዙ ተጫዋቾች አሉ። ስለዚህ ብዙ ቻሌንጆች አሉት። ከዛ እንዳልኩ እኔ የሁለት ልጆች እናት ነኝ። ብዙ ጊዜ የሚፈራ ነገር አለ። ሰውነት ኪሎ ይጨምራል፣ ህመሞቹ ይመጣሉ። ግን እሱ ሁላ ይሄኛው እግዚአብሔር የሚሰጥ ጸጋ ስለሆነ እሱን ተቀብለ ደግሞ ተመልሰ መነሳት እንዳለበት፣ ተመልሰ መውጣት እንዳለበት፣ ምንም የሚገድበን ነገር እንደሌለ ራስን ማሳመን አለብን። እንችላለን ማለት አለብን። እንችላለን ስንል ግን በባዶ ሜዳ አይደለም። እየጣርን እየተማርን የተለያዩ ኮርሶች እድሎች ካሉን እነሱን እየወሰድን ራሳችንን ብቁ እያረግን ለመድረስ ምንችልበትም ማንችልበትም ምክንያት ምንም ነገር የለምና ብዙ ፈተናዎች አሉ። ግን ፈተናዎቹን በጣም በተቻለን አቅም ፖዚቲቭ በሆነ ወይ ለማለፍና እግዚአብሔርም ደግሞ ረድቶ ከፍ ለማለት መሞከር አለብን ብዬ ነው ማስበው። ነኝ አሁን የደረስሽበት በራሱ በጣም አስደሳች ነው። ግን ደግሞ ህልም ግብ ይኖራል ብዬ አስባለሁኝ በየሙያ ውስጥና በዚህ በቴኳንዶ ሙያሽ ውስጥ እንደ ህልም እንደ ግብ ያስቀመጥሽው ነገር ምን ይሆን? ባላሰብኩት መንገድና ባላሰብኩት ሰዓት ነው እዚህ 4 ውስጥ የገባሁት። ይሄ ትልቅ ውጤት ነው ለኔም፣ ለሀገሬም፣ ለስፖርቴም ትልቅ እድገትና ትልቅ ተስፋ የሚያሳይ ውጤት ነውና እዚህ ላይ እውነት ነው እኔ አሁን ከአሉት ጋር እወዳደራለሁ። ስፔሻሊ አሁን ናይጄሪያዋን ካየሃት ዝርዝሮቻችን የሰራናቸውን ካየ በጣም ብዙ የዳኘች በጣም ብዙ ልምድ ያላት ዳኛ ነች እና ከእሷ ጋር እንኳን እጩ በመሆኔ ለእኔ ትልቅ ስኬት ነው። እንደ አንድ ሮል ሞዴል ማያት ዳኛ ነች እና እሷ ጋር አሁን እየተወዳደርኩ መሆኔን አገሬን እያስጠራው መሆኔን ሳስብ በጣም ደስታ ይሰማኛል እና በጣም ነው እናንተንም የማመሰግናችሁ። በተጨማሪ በጀመርኩት ስኬት አሁን ላይ ወደ ኢንተርናሽናል ሪፈሪው ሙሉ ለሙሉ ገብቻለሁ። እሱ ላይ ነው እንዳልኩ ቅድምም ትልቅ አሳይመንት ነው እየተሰጠኝ ያለው። ይሄ ለእኔ ትልቅ አሳይመንት ነው እና በተቻለኝ አቅም ራሴን በተለያዩ ነገሮች ብቁ አድርጌ ኢትዮጵያን እስከ ኦሎምፒክ ደረጃ ድረስ በዳኝነት በወርልድ ቴኳንዶ ለማስጠራት ነው አላማዬ። እሺ፣ በጣም እናመሰግናለን ማስተር። ለነበረን ጊዜ መልካም እድል እመኛለሁኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም አድማጮቻችን፣ እንግዲህ ማስተር ማርሸት ዘውዱን እየገባችሁ እንድትመርጡ ለመጠቆም እንወዳለን። መሰንበቻ ከዜማ በኋላ ይመለሳል።